ዛሬ ጨረቃዎቻችን በኢትዮጵያ ይመጡ ማለት በቤታቸው ማለት ነው። ግን ደግሞ በሀሰን ቤት ወይም በፍጹሜ ቤት በሁለት አንዳቸው ቤት ይመጣሉ። በእርግጠኝነት ይመጣሉ። እንደዚህ ሲመጡ ነው ሰው ቤት ላይቭ ላይ የሚመጡት ማለት ነው። ሳይጋቡ ነው ወይ የሚወልዱት ያላችሁ ሰዎች ማለት ነው። እንዴት ነው ሳይጋቡ የሚወዱት? ኦ ማይ ጋድ ተጋብተው ነው እንጂ የምር ኢማጅን አድርጉት ማርያምን። አሁን የነሱ አሁን የዛሬ አመት የዘንድሮ ስቴባቸው ብታዩት ማለት ነው። ኔክስት ያው መገመት አያቅትም ማለት ነው። እና የዛሬ አመት ተጋብተው ወልደው አሸንዳ ያከብራሉ ማለት ነው። በሰላም ሁላችንም በሰላም አድርሰን እኛንም ለሀገራችን ያብቃን። እኔ ግን በዚህ ዌ ነው መጠብቃቸው ማለት ሳልኩት። አሁን የዛሬ አመት ኦልሬዲ አንድ ላይ እየኖሩ ነው አይደለ? ያው ይጋባሉ ወይም እርጉዞና ወይም ወልዳ ቅመሜ አሸንዳ እንደሚያከብሩ ነው ኢማጅን ያደረኩት ማለት ነው። ላይሆንም እኮ ይችላል፣ ግን አላደለ እንትናቸውን ሳይ ይሆናል አይደለ? እንትናቸውን በሉዝ ማድረግ አይፈልጉም ጊዜያቸውን ማለት ነው። እና በዚህ መንገድ ነው የተረዳኋቸው። ብቻ እግዚአብሔር ለዛ ቀን ለዛ ክብር ያብቃቸው፣ በሰላም ያድርሰን ሁላችንም። የዛኔ የምናይ ይሆናል። አሁን ፕሮሚስ ቢያደርግ ወር ደግሞ ሽምግልና ቢልክ ይህን የሸፈቱ ሴቶች ረገብ ቢሉ ነበረ ብዬ አስባለሁኝ። ያው በነገራችን ላይ ማለት ነው በዚህ በአዲሱ አመት ማለት ነው በሁለት አንዱ ሳይኖር አይቀርም፣ ወይም ቀለበት ወይም ሽምግልና ማለት ነው። ያው እሱ ሰርፕራይዝ ማድረግ ይወዳል አይደለ? እኛንም ሰርፕራይዝ ለማድረግ ቅመሜንም እንደዛው ማለት ነው። እና ይኖራል ብዬ አስባለሁኝ። በሁለት አንዱ ግዴታ መኖር አለበት አይመስላችሁም? ሌላው ማታ ቅመማ ቤት ይመጣሉ፣ አሸንዳ ያከብራሉ ማለት ነው። ያው የማዳም እቃ በጊዜ ጥብ ጥብ አድርጋቸው። መቼም ያው የማዳም እቃ አያልቅም፣ ቢታጠብ አያልቅ፣ ቢሰበር አያልቅ። ብቻ አይዟችሁ እሺ። ሰላማችሁ ይብዛልኝ። ሀቨናይስ ዴይ። ለቤት አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እኔ የስደት እህታችሁን አበረታቱኝ ማለት ነው። ሰላማችሁ ይብዛልኝ።